ሚኪ ግን ማለት ነው እንደው የሄርሜላ እናትና አባት ሊመጡ ነው ብለክ መናገርህ ራሱ ማለት ነው በጣም ነው የገረመኝም በጣምም ስቅ ያለው ያው ወጉ አይቀርም ነው ነገርየውና እንደው እውነት እንደው የሄርሜላ እናትና አባት ማለት ነው በህይወት አሉ በነፍስ አሉ? የእውነትህን ነው? እውነታውን አብርሽ እንዳልከው ከራስ አንደበት እንደሰማሁት እንግዲህ ስትናገር ለአቤል እንደሰማሁት ከሆነ ልጃችን እየተጎዳች ነው። ልጁ ደግሞ ያለበት ሁኔታ አውቆ እሷን ለመግፋትና ስለማይፈልጋት ነው። በዚህ መሀል ውስጥ ግን ብቻዋን እዛ ጋር እየተጋፈጠች ያለችው እሷ ስለሆነች ልጃችን ሄርሜላ እየተጎዳች ነው በማለት የሄርሜላ እናትና አባት ቤተሰቦቿ ሊመጡ ነው በማለት ነው ሚኪ ተብዬው የሄርሜላ ወንድም እንግዲህ ሲያስተላልፍ እየሰማሁት ቤተሰቦቼና በጣምም ነው የሳኩት። የምርህን ነው ሚኪ? ይሄንን ራሱ ብላ እንደ ሚዲያ ላይ ስታወራ ራሱ ምንም ትንሽ ሼም የለም? ወንስ እኛ በምንሰራው ይሄ የቱርክ በሚመስል ፊልም ውስጥ አምጥተን እናሳትፋቸው እነሱ ለምን ይቅርባቸው አይነት ነገር ነው ነውስ? የኢትዮጵያ ባህል ወግ የሚባለው በተለይ እናት አባት በኢትዮጵያ ባህልና ወጋቸውን አይደራደሩም አይደል? እንደ እውነት እንዳልከው አንተ የሄርሜላ ቤተሰብን እናት አባቷ እንደው የእውነት አፍጠው አብርሽን ልጃችንን ገፋክ፣ ልጃችንን ሳትፈልጋ ቀርተ ተጎዳች ብለው እንደው እውነት እንደው አይናቸውን በጨዋጥበው መጥተው እንደው ይናገሩ ይሆን? እንደው የወግ ባህል የሚባለው ነገር ኢትዮጵያዊነት፣ ክብር፣ የቤተሰብ ክብር የሚባል ነገር ቀረ እንዴ? ነውስ ሄርሜላ በዚህ ልክ አሁን አብርሽ ገፋት ስለማይፈልጋት ነው እንደዚህ እየሆነ ያለው ብለው ሊመጡ ነው እንዳልክ ስለሰማው እነሱ ድረዋታል ወይ? አጨብጭበው ኩለው ልል ብለው ጉልበት ስባ ሽማግሌ ተልኮ የዳሯት ሴት ናት ወንስ የእሱ አልቅሶ ፍቅሬን ተቀበለኝ ማለት ለነሱ በተገላቢጦሽ ክብር ሆነ እንዲ? ለቤተሰብ ክብር ሆነ እንዲ? ሚኪ እንደው ምን አይነት ደፋር እንደው! እኔ እኮ ለዛ ነው እንደው የሄርሜላ ቤተሰብም ሆኑ የሄርሜላ ፋሚሊዎች የእውነት በነፍስ አሉ። በተለይ ደግሞ ወንድም እህት ችግር የለም እናቷ አባቷ በህይወት አሉ። የሄርሜላ ቤተሰቦች በዚህ ልክ የሰው ትዳር ላይ ገብታ ያዘኝ ልቀቀኝ ብላ በዛም መጠን ፍቅሬን ካልተቀበልከኝ መውደዴን ካልተቀበልከኝ ብላ ስታለቅስ የት ነበሩ? እንደው ልጃችን ተይ፣ ያንቺስ ችግር የለውም የእኛ የቤተሰቦችን ክብር አታዋርጂ ተይ የሚላት አንድ ሀይ የሚላት ሰው ጠፍቶ አይደለ እንዴ? ዛሬ ልጁን ለጭንቀትና ለውድቀት እንደውም ያበቃችሁት እኮ እናንተም ጨምራችሁ ነው። እና ይሄንን ደግሞ ወሬ ብለህ ሚኪ ሚዲያ ወጥተህ ቤተሰቦች ሊመጡ ነው እናት አባት ቤተሰብ ሊመጣ ነው። በቃ በሄርሜላ ሁኔታ ከባሏ ተፋታች። ሄርሜላ አይደል ከባሏ ጋር ተጣላች። ባሏ አልፈልግሽም አላት፣ አውጥቶ ጣላት። በዚህ ምክንያት በቃ ልባቸው ተነካና ሊመጡ ነው አይደለ? እንደው እልል ብለው ቤተሰብ ሰብስበው ሽማግሌ ልካ ጉልበት ስማ በክብር በወግ የዳሯት ልጃቸው እየተጎዳች ነው አይደል? እየተጎዳችባቸው ነው። የምርህን ነው ሚኪያውን ወንስ እናንተ ይሄ የቱርክ ነው የህንድ ፊልም የሚመስለው ፊልማችሁ ላይ ደግሞ አንድ እናት አባት አምጥታችሁ ጨምራችሁ እናንተ እነሱንም ደግሞ ትወናችሁ ውስጥ ልታሳትፉ ነው ሚኪ? ይሄንንስ አሁን አንተ እንደ ወንድም መቼም ለቤቱ የመጀመሪያ ልጅ ነህ፣ ታላቅ ነህ ይባላል። የእውነት አንታው ራሱ ይሄንን እንደው ሚዲያ ላይ ወጥተህ ስታወራ ኦዲየንስ ይቀበለኛል ብለህ ነው? እንደው ክብሯን እንደዚህ የራሷንም የቤተሰብንም ክብር አውልቃ እንደ ኃይሌ ገብረስላሴ እንዴት ነው ሩጫውን አቁሞ ጫማውን እንዳንጠለጠለ እኮ ሄርሜላ የቤተሰብንም ክብር ጭምር አውልቃ ያንጠለጠለች ሴት ናት አይደል? ይሄ ደግሞ ቪዲዮዎቹ ምስክር ናቸው አይደለ እንዴ? እና እነሱ አሁን ሄርሜላ አስከብራቸው ያለችውን ሴት ልጃቸውን ተጎዳችብን፣ አለቀሰችብን ብለው ሊመጡ ነው እያልክ ነው ሚኪ? አታስቀን፣ የምር አታስቀን። በዚህ አጋጣሚ ደግሞ አጨብጫቢ አቤል ተብዬው ማለት ነው የኤፊና የሩታ ሚስጥር በቅርብ ይወጣል አልክ። ኧረ እባክህ እኔ እንደውም ሳስባችሁ አንተም ሰሞኑን ምን ነው ፍዝዝ እያልክ ነበረ። እንደው ልጃችን ፈዘዘ፣ ማርቲን ፈዘዘብን፣ ማን ነው አቤል ፈዘዘ እያለች ነው። እና ምናልባት አንተና ዳኒ ተሆኑ እንዲህ አብረሽ ላይ ያደረጋችሁ ተንገበገባችሁ እኮ ተንገበገባችሁ እናንተ ናችሁ ይህን ያደረጋችሁበትን ብሎ ለማሰብ ራሱ ምንም እንዳናስብ የሚያደርገን ነገር የለም። ዛሬ ደግሞ ሚስጥሩ ሊወጣ ነው። የሩታና የኤፊ በቅርብ ጊዜ ጉዳቸው ይጋለጣል። ስለዛ የሄርሜላ እንትኖች መምጣት የለባቸውም፣ ሄርሚም መሄድ የለባቸውም። ሚኪ ደግሞ ሄርሜላ ብቻዋን እየተጋፈጠች ነው አለ። ኧረ እባክህ አጨብጨበቿ በዙሪያ ያሉ አይደለ እንዴ? አማቾቿ እነ ዴቭ እነ ቡዚ ያሉ አይደል እንዴ? በዙሪያ እያጨበጨቡ አይደል እንዴ? አብርሽን እኮ ሊሰጧት መንገድ ጀምረዋል፣ አልቻሉም እንጂ ማለት ነው።
እኔ እንደው እግዚአብሔርም ቤተሰቦች እንደው ኢትዮጵያ ላይ አባቶች እናቶች እኮ በክብራቸው አይደራደሩም። እኔ ያ ነገር ቀረ እንዴ? ይሄ ኢትዮጵያዊ ባል ክብር የሚባል ነገር እንኳን ሚዲያ ላይ አሁን እንዳልከው እውነትም አይናቸውን በጨው አጥበው መጥተው ልጃችን ተጎዳች እንደ እውነት ነው ሚኪ ነውስ? አንተ ቻናልን ለመሸቀል ፈልገን ነው ችን አይዲያ ይዛ የመጣው እንጂ መቼም የኢትዮጵያ ቤተሰቦች በክብራቸው አይደራደሩ። ሴት ልጆቻቸው ምናልባት ከነሱ መረር ልትወጣ ትችላለች፣ ከነሱ ፍቃድ በላይ ልትሆን ትችላለች። ከአቅማቸው በላይ የሚሆኑ ደግሞ ልክ እንደ ሄርሜላ አይነት ሴቶች አሉ አይደል? እንደዛ ሊሆኑ ይችላል እንጂ በዚህ ልክ ደፍረውማ የኢትዮጵያዊነት ክብራቸውን አስመክተው ልክ በወግ ማድረግ የዳሯት አይነት ሴት ትመስል ሚዲያ ላይ ወጥተውን ቢናገሩ ኦዲየንስ የሚስቃል። አረ ተመልካችም ሼም ነው። አንተ ራስ እንደ ወንድም እንደዚህ አይነት ወሬ አታውራ እንዴ! አንተ ራስ እንደዚህ አይነት ወሬ ስታወራ ምንም ሼም የሚባል ነገር የለም። አንተ ራስ ታውቃለህ ከሩታ ልጅ ላይ ነጥቃ አብርሽን ለሄርሜላ የሰጠ ወንድም እንደሆንክ ታውቃለህ ሚኪ። ገና አንገታችሁን ትደፋላችሁ፣ ገና አንገታችሁን ታቀረቅራላችሁ። እኔ አቤል ምን አለ? አሁን ደከመኝ አለ። ደከመኝም ተስፋም እየቆረጥኩ ነው አለ። መልሶ ደግሞ የሰሩት ነገር የሩታና ኤፍሬም የሰሩት ነገር ሊጋለጥ ነው። ትንሽ ቀን ኧረ እባክህ 1 ደቂቃ ወንስ 2 ደቂቃ 2 ቀን 1 ቀን እንደዛ ነው አቤልዬ። ምኞት መቼም አይከለከልም። ምኞታችሁ እናንተ በተለይ አቤል እንደምትቆፍረው ጉድጓድ ቢሆን እኮ ሩታ አንተ በቆፈርከው ጉድጓድ ገና ድሮ ትገባ ነበረ። ገና ድሮ ግን ራሳችሁ በቆፈራችሁ ጉድጓድ አሁንም እየደጋገማችሁ ራሳችሁ ናችሁ የምትገቡት። ሩታን ለመጣል፣ ሩታን ለማስጠቆር፣ ሩታን ብዙ ነገር እንድትባል አሁንም ድረስ ብዙ ነገር እየፈነቀላችሁ ነው። አሁንም በአብርሽ ጤንነት ጉዳይ ራሱ የሩታ እጅ እንዳለበት አድርጋችሁ ነው የምታወሩትም የምታለቀልቁትም። ግን እመኑኝ ሩታ እውነቴን ነው ምላችሁ ነጻ ትወጣለች በቅርብ ማለት ነው። ነጻ ማለት ነው። እናንተም እንዳጨበጨባችሁ ታጨብጭባችሁ አጣጥፋችሁ እጃችሁን ቁጭ። አሁንም ድጋሚ አብርሽ ወደ ጤና እንኳን ቢመለስ ሚስቱን ነው እንደው እንበለው ብለን ነው ሚስቱን ነው የሚመርጠው ማለት ነው። የእናንተ መጨረሻ ደግሞ በቅርብ እናያለን። በተለይ አቤል ማለት ነው። እና አሁንም ፉክክርና እልህ ከሩታ ጋር ባትጋባ አቤል ጥሩ ነው፣ ባትጋባ ጥሩ ነው። ስለዛ ሚኪዬ አንዳንዴ ለዩቱብም ስራ ቢሆን እንደው እንደዚህ አይነት ቪዲዮ ለኦዲየንስ አይቀርብም። ኦዲየንሱ ምን አይነት አስተያየት እንዲሰጣችሁ ነው? አዎ ይምጡ። እንደዛ የሚባለው እኮ እንዳልኳችሁ እንደው ሴት ልጅ ጉልበት ስማ ባል የተባለው ሽማግሌ ልኮ ለ3 ቀን ለ2 ቀን አንገራግረው ቤተሰብ አባት ተቀብለው በስነ ስርዓት ድረው እንደው ሰርጉን ተውት፣ በሽምግልና እንኳን ወጣ ከአብርሽ ጋር ጥንዶ ነው ሚስትና ባልና ሚስት ሆነው አንድ ቤት እየኖሩ ያሉ ሴቶች አድርጋችሁ ቤተሰብ እናት አባቷ ሊመጡ ነው እየተጎዳሽ ነው እያሉ ነው። እንትን ነው አሉ። ይህን እኮ አይኗ አላፈር ብለዋል እኮ ይህን ቆይቷል። እችማ ልጃችን አይደለችም አሰድባናለች። ይህን ጎረቤት ማራ ልጃችሁን ያዙ። በሰው ትዳር ውስጥ ገብታ እየበጠበጠች ምን ይባላል? አይኗ አላፈር የተባለችን ልጅ ነው ተጎዳሽ ብለው ሊመጡ ነው። በእርግጥ ያው ልጅ ምንም ብታጠፋ ያው ቤተሰብ አውጥቶ አይጥልም። በእርግጥ ምንም ቢሆን ግን ደግሞ በዚህ ልክ የነሱን የማንነት ክብር አስወርዳ ዛሬ ለእሷ ተቆርቆረውን ይመጣሉ ብለህ ስትል ለእኔ ሊዋጥልኝ አይደለም። እኔ እንጃ ለመስማትም ዝም ብዬ እንደ ጉዳችሁን ልብዬ ዝም ብዬ እያዳመጥኳችሁ ነበር። አንተና አቤልም ማለት ነው። አቤልም ከስር ያራግባል። እሱ መጀመሪያውንም እኔ አቤልን ሳስበው መጀመሪያም ሲፈጠር ለማራገብ የተፈጠረ አይነት ልጅ ይመስለኛል። ማጨብጨብ ማራገብ አይነት ለእንደዚህ አይነት ነገር ሁላ ነገሩ ደግሞ እንደዛ ነው ይመስለው። ሞጥ ሟጣ የወንድ ሞጥ ሟጣ ማለት ነው አቤል። የምር የወንድ ሞጥ ሟጣ በቃ ነገሮችን እንደ ሴት እዛም እየሄደ ማርገብገብ ማጣበስም የሰው ትዳር መበተን መደበላለቅ አባትን ያለ ልጅ ማስቀረት ይሄ ሴጣናዊ የሆነን ስራ እንዲሰራ የተፈጠረ አይነት ሰው ነው የሚመስለው። ከምሬን ነው የምላችሁ ቤተሰቦቼና በጣም ይቅርታ። ይህን መቼም የሄርሜላ ደጋፊዎች አረመት ኪድፋሽ አላችሁ አይደል? እመኑኝ የእውነት ሀቅ ያዘ ሰው መቼም አያወርቅም። ሴት ሆናችሁ ደግሞ ማለት ነው ሴት ሆናችሁ ደግሞ በሴት ላይ አትፍረዱ። በተለይ ከመጀመሪያው ነው አያችኋለሁ። ሄርሜላ ልትወዷት ትችላላችሁ፣ ልታደንቋት ትችላላችሁ፣ ልታከብሯት ትችላላችሁ። ግን እየሄደችበትን ደግሞ ልክ ናት ብላችሁ ሴት ሆናችሁ እንደ ሴት ሩታ ላይ ስትፈርዱ የነበራችሁ ምንም አልልም። እናንተም እንደዚ አይነት እጣ አጋጥሟችሁ የዘራችሁትን እጨዱ ነው ምለው። መቼም በሩታ ቦታ ብትሆኑ እናንተ ትብሳላችሁ። ሳስባችሁ እናንተ ትብስ። ማንኛውም ሴት ብትሆን ባሏን አታስነካም።
ባሏን አሳልፋ አትሰጥም ለሌላ ሰው። መታ ደግሞ ህይወቷን የበጠበጠቻትን ሴት እንዲሁ በቀላሉም አትለቅም። በዚህ አጋጣሚ አንዳንድ ኮሜንት አያለውና ሄርሜላ ለምን አባሩም ካጠገቧ እነ ቡዜ ለምን አባሩም የምትሏላችሁና እነሱ አይደሉ እንዴ እሷንስ የሚጠሯት? እንዴት አድርገው ያባሯታል? ዴቭና ቡዜ እኮ ናቸው እንደ ጭራ እሷን ጠርተው በየቦታው። ሲቀጥል ሩታንም እኮ ለማናደድ እኮ ነው። ቡዜ የታወቀ ነው ከሩታ ጋር እንደ ታናሽና እንደ ታላቅ ሆና አይደለም አሁን ላይ ያለችው። እሷ ቢያንስ ታላቅ ናት፣ በብዙ ነገር ትበልጣታለች። አሁን ግን ሩታ ታላቋ ናት፣ ቡዜ ታናሿ ናት። ለእኔ እንደዛ ሆነው ነው የታዩኝ። ሄርሜላን ሩታ ጋይዛ የምትሄደው ፈለገችም አልፈለገችም ቡዜና ዴቭ ናቸው። እነሱ ናቸው እንጂ እች ልጅ ይሰማች እነሱ ጠርተው ና ኒድ ምናምን ብለዋት ነው ተከተላ የምትሄደው። እነሱ አይደሉ የሚያመጧት፣ ወዴት ያባሯታል? ስለዚህ አሁንም እየታገለች ነው ሄርሜላን ብትሆን። ያው እኔ ግን ሄርሚዬ እንደው ብዙ ጊዜ እናገራለሁ እና እኔ ከዚህ ልጅ ምን አይተሽበት ነው እንዴ? ምን ብታይበት ነው በዚህ ልክ የናለ ትግል የኔ ካልሆነ ብለሽ እንደዚህ ጦርነት የገጠምሽው? ምንም መስሚያ እኮ በቃ ምንም አትሰማም እኮ በቃ በዚህ ልክ የሰው ትዳርን አፍርሶ የኔ ካልሆንክ ብሎ ያዙኝ ልቀቁኝ። ኧረ እኔ እንደዚህ አልታገልም፣ ትዕግስቱም የለኝ። ሲቀጥልም ደግሞ እንደዚህ አይነት ሞራልም የለኝ፣ እንደዚህ አይነት ስነ ልቦናም የለኝ። አንድን ወንድ ከትዳሩ ከልጁ አፋቶ የራሴ ካልሆንክ ብሎ ይሄናል ኢንቨስት ማድረግ። እኔ እንደ ሄርሜላ ብዙ ጊዜ ተናግሬው ያለውና መድገም ባይሆንብኝም ምናልባት ያሳለፈችው ከሱ ጋር ይሄ ያወጣችው ነገሮች እያናደዷት በይሉንታ አጥራ ይዛው ከዛ አንዳንድ በማይረቡ ምን ጥቃቅን ነገሮች ይዛዋን ነበረ። እነሱ ነገሮች እንግዲህ ኢንቨስት ያደረገችውም እያንገበገባትም ይሆናል አሁን ላይ አልፋታውም ያለችው። ሄርሜላን ብትሆን እውነቱን እንገራችሁ አይደል አብርሽን የእውነት ወዳና ፈቅዳ ወይም ደግሞ የምር እንደምትሉትም እኔ እሷንም ሰዓት አፍቅረው አይመስለኝም። እልህ አለባት፣ እልህ ያለ መሸነፍ እንጂ አረ በስማሜ። እሷ ደግሞ ለብቻ ነው። እኛ ብዙ ጊዜ አወራን፣ ብዙ ጨውን፣ ብዙ አልን። የሄርሜላ ነገር የእሷት ለብቻ ነው። እና አሁንም ቢሆን ሄርሜላና ማነው ሩታና ኤፍሬም ምንም የሚዋረዱትም የሚጋለጥም ጉዳይ የለም፣ ምንም የለም። ትናንት አላያችሁም እንዴ አብርሽ ሲወርቅ እኮ እንዴት ስፍስፍ እንዳለች ሩታ እኔ በቃ እንዴት እንደሆነች እንዴት እንደተንሰፈሰፈች ማለት ነው። ለዚህ ሁሉ ደግሞ ጭንቀትና ለዚህ ሁሉ ውድቀትና ለልጁ ሰላም ማሳጣት የራሱ ወንድምና እህቶች ናቸው ከሩታ በላይ። ትናንትም ተናግሬዋለሁ በትናንትናው ቪዲዮ ላይ። ስለዛ ቤል ያንተ ምኞት መቼም አይሳካም። ቢሳካልህ ገና ድሮ ምን ዘማን ድሮ ነበር የሚሳካልህ ህልም። አብርሽና ሩታ ለአንዴና ለመጨረሻ በጥስጥስ አድርገ ለያይተ አብርሽን የሄርሜላ ማድረግ እየተወለደውን ይሄን አንድ ፍሬ ልጅ ደግሞ ያለ አባት እናት ብቻ ልክ የተፈረደባት እስከሚመስል እናት ብቻ እንድታሳድግ አይነት ህልም ነበረ። ህልም ይጨናገፋ ቤል ማለት ነው። መቼም አይሳካልም፣ መመኔ አይሳካልም። አብርሽ የሩታ ነው። ወጣም ወረደም ሰማይ ከፍ አለ ምድር ዝቅ አለችም አብርሽ የሩታና የሩታ ነው። ከዛ ሲቀጥል ደግሞ የልጁ አባት ነው። በቅርብ ደግሞ ሴትም ይደገማል። በዱ እንግዲህ ምንም ችግር የለም። ሄርሜላውንም የአብርሽን ጤና ለመመለስ የምትታገለው የምትሮጥበት መንገድ ችግር የለውም። ጤናዋን ትመልስና ለባለቤቷ ትመልሳለች። የእሷ መቼም አይሆንም። ጤናውን ትመልስና ለባለቤቶቹ ትመልሳለች። ችግር የለውም። እና ብቻ ስለገረመኝ ነው ቤተሰቦች እና እንደው ሌላ ነገር እንደው አምጥታችሁ ሚኪ አንተም መቼም አሁን ዩቱበር ሆናል አይደል? ቻናል አለክ አይደለ? ሌላ አንጣ እስቲ ቤተሰብን ማይመጥን አይዲያ ይዘመተ ተመልካች ማይቀበለ እንዴት አድርጎ ነው ተመልካች እንደው እዚህ ላይ እንደው ሀሳብ እንደው መሰጧላችሁ? ይምጡ ያስታርቋቸው። መቼም ባሊና ሚስቶች ቢሆኑ እንደዚህ ነው የሚባለው። ይምጡና ያስታርቋቸው ባሊና ሚስቶቹን ይባላል። እውነታውን ያልዳሯትን ሴት ተጎዳችብን ብለው መተው እንደው ከአብርሽ ጋር እንደው ከኤፍሬም ጋር አይግባቡም አለ እኮ አቤል። ኤፍሬም ጋርም ሊጣሉ ይችላሉ። ኤፍሬም እልህኛ ነው አለ እኮ። እነሱ ራሱ ሼም የለም እንደ ሄርሜላ አባትና እናት ራሱ ሼም የላቸውም? አሁን ልጃችንን ጎዳክ፣ የልጃችንን ባል ወስደህ ለሌላ ሰው ዳርክ ብለው ከኤፍሬም ጋር ይፋጠጣሉ እያልክ ነው አቤል? የማይሆነው አይሆንም፣ የማይሆን ነገር ነው። እና ለማንኛውም አንዳንዴ ወደ ሚዲያ ይዛችሁ የምትቀርቡት ነገር አሳማኝና የኢትዮጵያንም እንደው ስትሰሩት ብዙ ተመልካች አላችሁ። ሚኪ እንኳን በቅርባው ብዙ ኦዲየንስ አለ አይደል? ብዙ ሰው ይከታተላል። ኦዲየንሱን የሚመጥን ስራ
አዎ ልክ ነው ብለው እንኳን በዛ ላይ ትክክል የሆነውን ሀሳብ ይዘው የሚጽፉበትን ነገር ይዘን በዚህ ላይውን ምን አስተያየት ይሰጣል? ነውስ አሉ እንዴ በነብስ አልሞቱም እንዴ እንድትባለው ይሄን ፈልገህ ነው? እኔ መቼም እንደዛ ብዬ ልጽፍ ነበር። እግዚአብሔር ምስግ ማለት እስከዛሬች ልጅ እንዲህ በሰው ትዳር ውስጥ ገብታ ያዙ ይልቀቁኝ ፍቅሬን ካልተቀበልከኝ እወድሃለሁ፣ አፈቅርሃለሁ አንተ ላይ እኮ ብዙ ኢንቨስት አድርጌያለሁ እያልሽ በአደባባይ ያውም ደግሞ ዩቱብ በሚባል ቻናል ሚዲያ ላይ ሀገር ምድሩ ስንትና ስንት ተመልካች የሚያየው ላይ ለቃዙ ይልቀቁኝ ስትል ታይ ልጃችን ልክ አይደለም እየርሽበት ያለሽው ነገር። እኛንም ክብራችንን አታዋርጂ። እኛ እናት አባት ቤተሰብ አለን። በእንደዚህ አይነት ሁኔታ አላሳደግንሽም። ረፊ የሰው ትዳር አትበጥብጪ። ማንም ሰው የዘራውን ነው የሚያጭደው። አንቺም ሴት ነሽ። በሴት ልጅ ላይ ግፍ አትስሪ። የተወለደውን ልጅ ያላባት አታስቀሪ። ለዛይ ሴት ያልሆነ ወንድ ላንቺ መቼም ቢሆን አይሆንሽም። ይርሽበት ያለው መንገድ ልክ አይደለም። ልጃችን ተመለሽ ያላሉ ሰዎች ዛሬ አብርሽ አውቆ ነው ሊጎዳት ነው። አልፈልጋትም ልጃችን እየተሰበረች ነው። እውነትን ነው እንደዚህ ያሉ ሚኪ እርግጠኛ ነህ? ኧረ የማይመስል ነገር ነው። እግዚአብሔርን ይደብራል። እንደዚህ ብላችሁ ወደ ሚዲያ አትምጡ። ያሳፍራል፣ ያሳፍራል የእውነት። እና ለማንኛውም ማለት ነው አቤሊ እኔ አንገቴ ልድፋለህ። ሩታን መቼም አታሸንፋትም፣ እመነኝ። ሁሌም እንዳልከው ቅድም ተስፋ እየቆረጥኩ ነው። ገና ተስፋ ትቆርጣለሽ ምድምድ። ሩታና አብርሽ ደግሞ በአንድ ጣራ በአንድ ጎጆ ውስጥ አብረው ትዳራቸውን ይመሰርታሉ። ለወለዱት ልጅ ደግሞ ሌላ ሴትም ይሁን ወንድ እግዚአብሔር ድጋሚ ይባረካችኋል ማለት ነው። እናንተም ሄዳ ትቀራላችሁ። ሚኪ አንተም እንደ ወንድም እህትን ገና ድሮ ይዘህ ቢሆን ልክ አይደለም 100 ነው 90 ነው 80% እያልክ አብርሽን እየመደብክ እንትን ከምትልና እሷን ልቧን በተስፋ ከማሙላት ይልቅ ታይህቴ እንደ ታላቅ ጥሩ አይደለም። አንቺም ሴት ነሽ። እኔ እንደው ይሄ ነግበን የሚባል ነገር ቀረ እንዴ? ድሮ እኮ እንደዛ አለ። እግዚአብሔርን ከቤተሰብም ከወንድምም እህታችሁን ወንድማችሁን እኮ ታማክራላችሁ እንደ ወንድም እንደ እህት። አይ ተይ ነግበን የሚባል ነገር አለ። ነገ አንቺስ ይባላል። ይሄ የለም እንዲያ ሁሌ በቃ ያንቺ ከኔ ከባልሽ ባል ይበልጣል አይነት ነገር ብቻ ጥሎሽ የሚሄድ ግን ያንቺ አድርጊው ተታግለሽም አይነት ነገር ነው አሁን ያለው። ያኔ እንዴት እንደሚያስብ አንዳንድ ሰው እኔ አላቅምና። ለማንኛውም ብርጦች ሰላማችሁ ይብዛ። በአዲስ ነገር